ጃጊሶ ሰላም የጃጊሶ ቤተሰቦች፣ ዛሬ ጆጆ ራቢት በተሰኘ ቆየት ያለ ቆንጆ ፊልም ተመልሰን ተገናኝተናል። ቻናላችን የእናንተን ድጋፍ በፍቅር ስለሚፈልግ ላይክ፣ ሼር፣ ኮሜንት እና ሰብስክራይብ በማድረግ ተባበሩን። የሚኖራችሁን ማንኛውንም ጥያቄ ደግሞ በኮሜንት ላይ አስቀምጡልኝ። የፊልማችን ታሪክ የሚጀምረው የናዚ አገዛዝ እየተዳከመና እየፈራረሰ በነበረበት በመጨረሻዎቹ ቀናት ፋልከንሃይም በተባለች እየጠፋች ባለች የጀርመን ከተማ ውስጥ ሲሆን እዚህ ጋር ደግሞ ጆጆ ከተባለ የ10 ዓመት ጩጭ ልጅ ጋር እንተዋወቃለን። ጆጆ ማለት ለናዚ የርዕዮተ ዓለም አመራር እጅግ የታመነና የአገዛዙ ቀንደኛ ደጋፊ ልጅ ነው። የርዕዮተ ዓለሙ ተጽዕኖ በውስጡ በጣም ከመጽረሱ የተነሳ አዶልፍ ሂትለርን ሳይቀር በምናቡ እየሳለው እንደ ቅርብ ጓደኛው የሚሰማውን ነገር በሙሉ ያዋየው ነበር። ምንም እንኳን ጆጆ አሁን ላይ ሲታይ በናዚ ላይ ጠንካራ እምነትና አቋም ያለው ልጅ ቢመስልም ነገር ግን ጆጆ ገና ጨቅላ ልጅ መሆኑ የማይካድ ሀቅ ነበር። ጆጆ አሁን ላይ አእምሮ ንጹህ፣ የዋ እንዲሁም የጫማውን ክር እንኳን በራሱ ችሎ ማሰር የማይችል ትንሽዬ ሕፃን ልጅ ሲሆን ነገር ግን ጆጆ ለአገሩ ያለውን ታማኝነት ለማረጋገጥ ቆርጦ ስለተነሳ በዚህ ጊዜ ከአብሮ አደግ ጓደኛው ከዮርኪ ጋር በመሆን ጁንግፎል በተባለ የናዚ የታዳጊዎች ወታደራዊ ቡድን ውስጥ ለመግባት ወስኗል። በዚህም ካምፕ ውስጥ በዋና ካፒቴን ክሌንዘንዶርፍ በረዳቱ ደግሞ ፍሬድ ፊንክልና በፍራውሪ ራም በሚመራ የስልጠና ቡድን ውስጥ ተሳታፊ ይሆናሉ። በካምፕ ውስጥም ለህፃናቱ በሚበቃቸው ልክ ወታደራዊ ዩኒፎርሞችና ራስን መከላከያ ጮቤዎች ይቀርብላቸዋል። ይህም ነገር ታዲያ ሁሉንም ህፃናት እውነተኛ ወታደር የሆኑ ያህል እንዲሰማቸው ያደርጋቸው ነበር። በአንድ በኩል ለወንዶች ልጆች የእጅ ቦምብ እንደ መወርወር፣ ቦይ እንደ መቆፈር፣ የአቅጣጫ ካርታዎችን እንደ ማንበብና ከጠላት ጥቃት ራስን እንደ መከላከል ያሉ ወታደራዊ ስልጠናዎችን ማሰልጠን ሲጀምሩ፣ በሌላ በኩል ደግሞ ለሴቶቹ ልጆች ቁስለኞችን እንደመንከባከብ፣ የቤት አያያዝና የስነ ተዋልዶ ወሳኝ ስልጠናዎችን እንዲገነዘቡ በማድረግ ስልጠናቸውን ይጀምራሉ። ትንሹ ጆጆ እንደ አይሁዳውያን ያሉ ሰዎችን በክፉ መንገድ መግለጽና መጻሕፍቶቻቸውን እንደማቃጠል ባሉ የርዕዮተ ዓለም ተግባራት ላይ እጅግ ጎበዝ ሆኖ ይገኛል። ይህም የሚያሳየው ጆጆ ውስጡ ምን ያህል በእነዚህ ነገሮች እንደተቀረጸ ነበር። ይሁን እንጂ ጆጆ ግን ወደ እውነተኛው የውጊያ ልምምድ ሜዳ በመጣ ጊዜ ሁሉም ነገር ተቀይሮ ሰማይና ምድር ይደፋበታል። የጦርነትንም እውነተኛ ገጽታ ፊት ለፊት ሲመለከተው ጆጆ በፍርሃት ሰውነቱ መቅለጥ ይጀምራል። ጆጆ ከተቀናቃኞቹ ጋር ተናንቆ ከመዋጋት ይልቅ በቀስታ ከሜዳው ጥሎ ለመጥፋት ይሞክር ነበር። ይህም ተግባሩ ደግሞ ከሱ በሚበልጡ የቡድኑ ታላላቅ ወንድ ልጆች ዘንድ ወሳኝ የሆነ የመቀለጃ አጀንዳ ሆኖ ይገኛል። ከዚህም በመቀጠል ጆጆ ራሱን የሚያስመሰክርበት ወሳኝ የሆነ ሰዓት ይደርስና እነዚያ ከሱ የሚበልጡ ታላላቅ ልጆች ወደሱ ዘንድ መጥተው ጭካኔ የተሞላበትን ፈተና ያቀርቡለታል። ፈተናውም አንዲት አሳዛኝና ትንሽዬ ጥንቸልን በመስጠት በቅፍ ውስጥ አስገብተዋት አፍኖ እንዲገላት ነበረ ያዘዙት። ጆጆን በዚህ ጊዜ እኔ እኮ አልፈራም እያለ ድምፁን ከፍ በማድረግ ሲጮህ ቢገኝም ነገር ግን በተግባር የአንዲትን እንስሳ ነፍስን እንኳን የማጥፋት ጭካኔ በልቡ ውስጥ አልፈጠረበትም። ጆጆ በዚህ ሰዓት የታዘዘው ጥንቸሏን አንቆ እንዲገላት ቢሆንም ነገር ግን እሱ በተቃራኒው ጥንቸሏን ወደ መሬት አወርዷት አምልጣ እንድትሄድ ለማድረግ ይሞክራል። ቢሆንም ግን ጥንቸሏ በጣም ስለተዳከመች መሮጥ ሳትችል ትቀርና አንደኛው ጎረምሳ ከመሬት ላይ ብድግ አድርጓት አንገቷን ቀሽቶ በመግደል ወደ ጫካው ማዶ አሽቀንጥሮ ይወረውራታል። ይህንንም ተከትሎ በጫካ ውስጥ ያሉ ታዳጊዎች በሙሉ በሳቅና በፌዝ ማሽካካታቸውን ይቀጥላሉ። በዚህም ጊዜ ጆጆ በጣም ፈርቶ መንቀጥቀጥ እንደጀመረ ጆጆ ጥንቸሉ በማለት እሱ ፈጽሞ ያልጠበቀውን ደባሪ የሆነ ቅጽል ስም ያወጡለታል። እሱም ልቡ ባዘንና በንዴት እየተናወጠበት አይኖቹን በእንባ ሞልቷቸው ጫካውን አቋርጦ በመሮጥ ከአይናቸው ይሰወራል። ቀጥሎም በአንድ ዛፍ ስር ቁጭ ብሎ በማልቀስ ላይ ሳለ ድንገት በሐሳቡ የፈጠረው የቅርብ ጓደኛው አዶልፍ ሂትለር በድንገት ወደ እሱ ዘንድ ይመጣል። ልክ እንደመጣም በሱ ላይ ከማሾፍ ይልቅ አይ ጆጆ በጣም ትገርማለህ፣ ጥንቸሎች እኮ በእውነተኛው ዓለም እጅግ ደፋር የሆኑ ፍጥረቶች ናቸው። በዱር ውስጥም ቢሆን ከጠላት በብልሃት የሚተርፉና በየቀኑ ከባባድ የሆኑ አደጋዎችን ፊት ለፊት የሚጋፈጡ ጀግና ፍጥረቶች እኮ ናቸው። እንዴት አንተ ጆጆ ጥንቸሉ አሉኝ ብለህ ታዝናለህ፣ ታለቅሳለህ ብሎ ይመክረዋል። ጆጆን በንግግሩ የልብ ይሰማውና በውስጡ ያለውን ድፍረት በተግባር ለማሳየት ቆርጦ ይነሳል። ከዚህም በመቀጠል ካፒቴን ክሌንዘንዶርፍ ለሰልጣኝ ወንድ ልጆች የእጅ ቦምብ አወራወረን ወደሚያሰለጥንበት የልምምድ ስፍራ በፍጥነት ይመለሳል። ከዚያም ጆጆ ጀግንነቱን ለማሳየት ሲል ያለምንም ማመንታት አንድ የእጅ ቦምብን ተቀብሎ ወደ ጫካው ውስጥ ያመራ ጀመር። ይሁን እንጂ ነገሮች እሱ ባልጠበቁት ሁኔታ በተገላቢጦሽ ይሆኑበታል። ጆጆ ጥቂት ሮጦ ቦምቡን ቢወረውረውም ነገር ግን ቦምቡ ሄዶ ከዛፍ ጋር በመጋጨት አደገኛ የሆነ ፍንዳታ ይፈጠራል። በዚህም ፍንዳታ የተነሳ ከባድ ፍንጣሪ ተከስቶ ጆጆ ራሱን ስቶ ይወድቃል። ከዚህም በኋላ ጆጆ ሁሉም ነገር በደበዘዘ ሁኔታ ይታየውና ይሰማው ጀመር። የሰዎች ጩኸት፣ የግርግር ድምፅና የወላጅ እናቱ የሮዚ ቤትዝለር በድንጋጤ ተውጣ ልጇን ለማየት ወደ እሱ ዘንድ ስትሮጥ በብዥታ ይታየው ጀመር። ከቀናትም በኋላ ጆጆ ወደ ንቃተ ህሊናው ሲመለስ ራሱን በክፍል
ክፍል ውስጥ ያገኘዋል። መጀመሪያ ላይ ሁሉም ነገር ሰላም የሆነ መስሎ ነበር የተሰማው። ነገር ግን ከመኝታው ወርዶ ለመራመድ ሲሞክር እግሩ ለመቆም መቸገሩን ይገነዘባል። በመቀጠልም ራሱን በመስታወት ሲመለከት በፍንዳታው ምክንያት ፊቱ ላይ የቀረውን የማይጠፋ ጠባሳ ያስተውላል። በዚህም የተነሳ የወደፊት ወታደር የመሆን ህልሙ ውሃ እንደበላው ይገነዘባል። ቀጥሎም እናቱ ሮዚ ወዲያው ወደ ክፍሉ ውስጥ ገብታ እቅፍ አድርጋው ማጽናናት ትጀምራለች። በተጨማሪም እሱ ላይ ምንም ነገር ቢፈጠር እንኳን ዘወትር ከጎኑ እንደማትለይና ወላጅ አባቱ ከሱ ርቆ ቢሄድም የሚወዳት እህቱ ኢንጋም ዛሬ ላይ በህይወት ካጠገቡ ባትኖርለትም መቼም ቢሆን ግን እሱ ብቸኝነት እንዲሰማው እንደማታደርግ በጸና አቋም ታረጋግጥለታለች። ቀጥሎም እናቱ ሮዚ ጆጆን በግድ ወታደራዊ ዩኒፎርሙን መልሶ እንዲለብሰው ታስገድደውና በቀጥታ ወደ ጆንግፎልክ ዋና መስሪያ ቤት ይዘው ትሄዳለች። በዚያም ዋና ካፒቴን የሆነውን ክሌንዘንዶፍ ለረዳት ለፊንኬል ምግብ እያጎረሰው ታገኘዋለች። ቀጥሎም ሮዚ ለበላይ አካል ከሰው ካፒቴኑ ባሳየው ቸልተኝነት ምክንያት ከማዕረጉ ዝቅ በማድረግ ቢቀጣላትም ነገር ግን የሮዚ የእናትነት ቁጣዋ ግን ስላልበረደላት ወደሱ ተጠግታ ያለምንም ርህራሄ በጉልበቷ ቹቹላውን ትመታውና ልክ ሲንበረከክላት በጥፊ ታጮለዋለች። በመቀጠልም ሮዚ ምንም እንኳን ጆጆ በጦር ሜዳ ላይ ባይሰለፍም ነገር ግን የብቸኝነት ስሜት እንዳይሰማውና በስራ እንዲጠመድ በማድረግ እንዲተባበሯት በመጠየቅ ካፒቴኑ ቃል እንዲገባላት ታስገድደዋለች። በዚህም መሰረት ጆጆ የፖለቲካ ፕሮፓጋንዳ ማሰራጫ ፖስተሮችን በመለጠፍና የውትድርና ጥሪ የሚያስተላልፉ ማስታወቂያዎችን በየቦታው በማድረስ ስራ እንዲሰራ ይደረጋል። እሱም ይህን የተሰጠውን ስራ በከፍተኛ ፍቅርና ትጋት ማከናወኑን ይቀጥላል። በአንድ ወቅትም ጆጆ በስራው ላይ ሳለ እናቱ ሮዚ አደባባይ ላይ በተሰቀሉ የሰዎች ሬሳ ላይ አይኖቿን ተክላ ስትመለከት ያገኛታል። በመቀጠልም ጆጆ እናቱን እነዚህ ሰዎች ምን አጥፍተው ነው እንዲህ የተሰቀሉት ብሎ ይጠይቃታል። እሷም ውስጧ በቁጭትና በሀዘን ስሜት ተሞልቶ የሚችሉትን ሁሉ ስላላደረጉ ነዋ በማለት ትመልስለታለች። በኋላም ላይ ጆጆ ወደ ቤት ሲመለስ እናቱ ቤት ውስጥ ባለመኖሯ ምክንያት ቤቱ ጭር ብሎና ዝምታ ወርሶት ያገኘዋል። በዚህም ቅስፈት ድንገት ከሟች እህቱ ከኢንጋ መኝታ ክፍል ውስጥ እንግዳ የሆኑ ድምጾችን ይሰማል። ነገሩንም ለማጣራት ወደ ክፍሉ ሲገባ ወለሉ ላይ ወደ ግድግዳው የሚያመራ ለየት ያለ ምልክትን ያስተውላል። ከዚያም ጩቤ አምጥቶ ግድግዳውን በመቦርቦር ክፍተቱን ባሰፋ ጊዜ አንድ ሰውን በውስጡ መያዝ የሚያስችል ድብቅ የሆነ ክፍልን ያገኛል። በክፍሉ ውስጥም የተበታተኑ ዕቃዎች ይታዩ ነበረ። ቀጥሎም ጆጆ ሙሉ ለሙሉ ወደ ውስጥ ዘልቆ ልክ እንደገባ ባየው ነገር ክፉኛ ይደነግጣል። ምክንያቱም በውስጡ ኤልሳ ኮር የተባለች አንዲት ወጣት ሴት ልጅን ተደብቃ ያገኛታል። ጆጆን በድንጋጤ ተውጦ በቤት ውስጥ መሯሯጥ እንደጀመረ እሷን በፍጥነት ልታስቆመው ከኋላው በኩል ተከትለው ትወጣለች። ወደ ዋናው የቤቱ መውጫ በር ጋር ሊደርስ ሲልም ኤልሳ ደርሳ አንቃት ይዘውና ከግድግዳው ጋር አጣብቃ ታቆመዋለች። ከዚያም እሱ የያዘውን ጩቤ ከእጁ ቀምታ በመያዝ አይኗን እያጉረጠረጠችበት እሷም አይሁዳዊት እንደሆነችና እናቱ ሮዚ በዚያ ውስጥ ደብቃ እንደምታኖራት ትገልጽለታለች። በመቀጠልም ኤልሳ ይህን ነገር ለአንድ ሰው ሄደህ ትንፍሽ ብትል አንተና እናትህ እኔን እንደደበቃችሁኝ በመናዘዝ የሁለታችሁም ህይወት ከኔ ጋር ተያይዞ እንዲጠፋ ነው የማስደርገው በማለት ታስጠነቅቀዋለች። ቀጥሎም ኤልሳ የጆጆን ጩቤ እንደያዘች ወደ መደበቂያዋ ትመለሳለች። ጆጆን በከፍተኛ ድንጋጤ ወደ ክፍሉ ሮጦ በመሄድ በምናቡ ከፈጠረው ከቅርብ ጓደኛው ከሂትለር ጋር መመካከር ይጀምራል። ሂትለርም በዚህ ጊዜ ድርድር የተሻለ አማራጭ መሆኑን ይመክረዋል። ጆጆን በዚህ ጊዜ ራሱን ለመከላከል ሲል ከኩሽና ውስጥ ሌላ ቢላ ይወስድና እንደ ጋሻም በራሱ ላይ የብረት ድስት ደፍቶ ወደ እህቱ መኝታ ክፍል በቀስታ ይገባል። ወደ ውስጥም እንደገባለ ኤልሳ ሌላ የመኖሪያ ቦታ መፈለግ እንዳለባት በድፍረት እየጮኸ ይነግራት ጀመረ። ይሁን እንጂ ኤልሳ ግን በድንገት ከበስተጀርባው በኩል ብቅ ብላ የያዘውን ቢላ በድጋሚ በመንጠቅ ታስደነግጠውና ከክፍሉ መልሳ ታባረዋለች። ጆጆን በድጋሚ በፍርሃትና በንዴት ተውጦ ወደ መኝታ ክፍሉ ያመራል። በድጋሚም ከሂትለር ጋር ተመካክሮ አንዲት ስልት ይነድፍ ጀመረ። ጆጆ በዚህ ጊዜ ኤልሳን ምቾት እንዲሰማት በማድረግ አዘናግቶ ሊያጠቃት ነበር እቅዱ። በዚያው ዕለት ምሽት ላይም እናቱ ሮዚ ልክ እንደተመለሰች ጆጆ ለእናቱ ከፎቁ ላይኛው ክፍል ውስጥ እንግዳ የሆኑ ድምጾችን መስማቱን ይነግራታል። ይሁን እንጂ እሷ ግን አይጦች ሳይሆኑ አይቀርም በማለት ነገሩን ቀለል አድርጋ ታልፈዋለች። ቀጥሎም ሮዚ ጆጆን በክፍል ውስጥ አስተኝታው ከወጣች በኋላ ወዲያው በድብቅ ወደ ኤልሳ ዘንድ በመሄድ በይበልጥ ጥንቃቄ ማድረግ እንዳለባት አስጠንቅቃ ትነግራታለች። በተጨማሪም አንዳች ነገር ቢፈጠር እንኳን ከልጄ በላይ አንቺን ልመርጥሽ አልችልም በማለት የእናትነት ስጋቷን ትገልጽላታለች። ይሁን እንጂ ከመሄዷ በፊት ግን እንደ ኤልሳ ያለች አንዲትም እንኳን ነፍስ በሕይወት እስካለች ድረስ የናዚዎች ሽንፈት የማይቀር መሆኑን በመጥቀስ ብርታት ትሆናታለች። በሚቀጥለው ቀንም ጆጆ የተጎዱ እግሩን ለመታሸት ወደ ዋና ገንዳ ይሄዳል። በዚያም ካፒቴኑ ክሌንዘንዶርፍና ፊንክል አንድ ላይ ተቀምጠው ያገኛቸዋል። ሁለቱም በእናቱ በሮዚ ቆፍጠን ያለ የተፈጥሮ ባህሪ ክፉኛ ነበር የተሸበሩት። ቀጥሎ
ቀጥሎም እናቱ እሱን ትታው ከሄደች በኋላ ጆጆ ወደ እነሱ ዘንድ ቀርቦ በእርጋታ አይሁዳዊ የሆነ ሰውን ብናገኝ ምንድነው ማድረግ ያለብን ብሎ ይጠይቃቸዋል። ካፒቴኑም ለጆጆ ሚስጥራዊ ለሆኑ ፖሊሶች ሪፖርት ማድረግ እንዳለባትና ይህንም አይሁዳዊ የሆነ ሰው እሱን በመሸሸግ የረዳውንም ሳይቀር በሞት እንዲቀጣ ማስደረግ እንዳለበት ይመክረዋል። ጆጆም ቀጠል አድርጎ ታዲያ አይሁዳዊ የሆነ ሰውን እንዴት ነው መለየት የምንችለው በማለት ድጋሚ ይጠይቀዋል። በዚህም ጊዜ ካፒቴኑ እሱ ራሱ በግልጽ እንደማያውቃቸው በመግለጽ ምናልባት የሆነ ሰው በዚህ ጉዳይ ላይ መጽሐፍን ቢጽፍ የተሻለ ይመስለኛል ብሎ ይቀልድለታል። በመቀጠልም ጆጆ ወደ ቤት እንደተመለሰ ዳግመኛ ከኤልሳ ጋር ለመነጋገር ይወስናል። ሁለቱም በዚህ ጊዜ እርስ በርሳቸው ተፋጠዋል። ምክንያቱም አንደኛው ሌላኛውን አሳልፎ ቢሰጥ የሁለቱም ሕይወት እንደሚጠፋ ተረድተዋል። ስለዚህ ጆጆ አንድ የስምምነት ሐሳብ ያቀርብላታል። እሷ በቤታቸው ልትቆይ ከፈለገች የግድ እሱ ስለ አይሁዳውያን ድብቅ ሚስጥር ጥናት በሚያደርገው የመጽሐፍ ዝግጅት ላይ እሷ መረጃ በመስጠት ልትተባበረው እንደሚገባ ያሳውቃታል። ኤልሳም በሐሳቡ ወዲያው ተስማማና መተረኳን ትጀምራለች። በመጀመሪያ ማወቅ ያለብህ እኛም ልክ እንደናንተ ተራ ሰዎች መሆናችንን ነው ትለዋለች። ነገር ግን ጆጆ ይህን ነገር ሊያምናትና ሊሰማት አልፈለገም ነበር። በዚህም ጊዜ ኤልሳ ነገሩን ወደ ቀልድ በመለወጥ አይሁዳውያንን እንግዳና ገንዘብ ወዳድ ፍጥረቶች መሆናቸውን ቀስ ብላ በሽሙጥ ትገልጽለት ጀመረ። ይህም ነገር ጆጆ ለእሷ ምግብ ይዞላት እንዲመጣ ለማድረግ የተጠቀመችው የማታለያ ዘዴዋ ነበር። ይሁን እንጂ ጆጆ ግን ወዲያው ነበር እሷ እየሸወደችው መሆኑን የተረዳው። ስለዚህ እኛ አርያኖች ሁሌም የበላይ ነን፣ እናንተ አይሁዳውያን ደግሞ ደካሞች ናችሁ በማለት ይፎክራት ጀመረ። በዚህም ጊዜ ኤልሳ በድንገት ዘላት ይዘውና አፉን ፍና አድርጋ እኛ አይሁዳውያን ውስጥ ምንም አይነት ደካማነት የለም በማለት በቁጣ አስጠንቅቀው በፍጥነት ወደ መደበቂያዋ ተመልሳ ትገባለች። በዚያ ሁለት ምሽት ላይ ደግሞ እናቱ ሮዚ በደስታ ስሜት ተሞልታ ወደ ቤቷ ትመጣና በምድጃው ውስጥ የሆነ ነገር አስገብታ አቃጥላ ወይን በመቅዳት ሙዚቃ ከፍታ ዘና ማለት ትጀምራለች። በዚህም ጊዜ ሮዛ እያከበረች ያለው የአጋር ኃይሎች በጦርነቱ እያሳዩ ያለውን ብልጫ አስመልክቶ ነበር። ከዚያም ጆጆ አገራችንን ትተሽ ለጠላት እንዴት ታግዣለሽ በማለት ይከራከራትና እሷም በንግግር አሸንፈው ዝም ብሎ ምግቡን ብቻ እንዲበላ ታዘዋለች። ይሁን እንጂ እሷ ግን ባይረባትም እንኳን ድርሻዋን ከፊቷ ስታቀርብ ይመለከታል። ጆጆም እናቱ የሚተርፋትን ምግቦች ለኤልሳ ልትወስድላት እንደሆነ ስለጠረጠረ እሱ ምንም ሳያስተርፍ ጥርግ አድርጎ ድርሻውን ይመገባል። በዚህም ጊዜ ጆጆ በጦርነት ከነሱ የራቀ አባቱን በመናፈቅ ላይ ስለሆነ አባቴ ቢኖር ኖሮ እኔን ይረዳኝ ነበር ብሎ እናቱ ላይ ይጮህባታል። በዚህም እጅግ የተናደደችው እናቱ ሮዚ በቁጣ የባሏን ጃኬት ለብሳና ፊቷ ላይም በከሰል እንደ ወንድ ጺም ሰርታ በመምጣት የአባቱን ድምጽ በማስመሰል ጆጆን በቀስታ መምከር ትጀምራለች። ድምጿንም አቀስቅዛ እሱ እናቱን እንዲንከባከባትና እሷም አቅሟ የፈቀደውን እያደረገችለት መሆኑን እንዲረዳ ልክ አባቱ በሚለው ድምጸት በፍቅር ታስረዳው ጀመረ። በስተመጨረሻም የሙዚቃውን ድምጽ ከፍ አድርገው ጆጆን በግድ አስነስታው አብሯት እንዲጨፍር ታደርገዋለች። በማግስቱም ጆጆ ለኤልሳ እርሳስና ወረቀት ሰጥቷት አሁን ድረስ ስለ አይሁዳውያን ድብቅ ሚስጥር በማጥናት ላይ ስለሆነ እሷ አይሁዳውያን የት እንደሚኖሩ እንዲሁም እነሱን እንደ ጭራቅ በመቁጠር ማለት ነው አይሁዳውያን ሴቶች እንቁላሎቻቸውን የት እንደሚጥሉ ስለ እንድትሰጠው ይጠይቃታል። ኤልሳ ነገሩን በጨዋታ መልክ ወስደው መተባበሯን ብትቀጥልም ነገር ግን ስለ ቤተሰቧ የሚነሱትን ጥያቄዎች ለመመለስ ፈቃደኛ አልነበረችም። ቢሆንም ግን ኤልሳ ናታን ስለተባለውና ከጠላት ጋርም ለመዋጋት ከሷ ርቆ ስለሄደው ስለ ፍቅረኛዋ ሳትደብቅ በዝርዝር ትነግረዋለች። ኤልሳ ለጆጆ ጥያቄዎች ተገቢውን መልስ ከመስጠት ይልቅ የእሱን የራስ የጭንቅላት ቅርጽ ነበር ስላ መልሳ የሰጠችው። ቀጥሎም አይሁዳውያን የሚኖሩት እዚህ ውስጥ ነው በማለት ታሾፍበታለች። ይህም ነገሯ ለጆጆ አንድ አዲስ ሐሳብ ይሰጠዋል። ወዲያው ከናታን ዘንድ እንደተላከ በማስመሰል የሐሰት የፍቅር ደብዳቤ ጽፎ ያመጣላታል። በደብዳቤው ላይም ናታን ከኤልሳ ጋር መለያየት እንደሚፈልግ አስመስሎ ስለሆነ የጻፈው ደብዳቤውን ለኤልሳ እራሱ ያነብላታል። ነገር ግን ኤልሳ ደብዳቤው የእውነት እንዳልሆነ ጠንቅቃ ብታውቅም እንዲህ ልብን የሚጎዱ ቃላት ከምትወደው ፍቅረኛዋ ጋር አያይዞ በመጥቀሱ ክፉኛ ነበር የደበራት። በዚህም የተነሳ እያለቀሰች ወደ መደበቂያዋ ትመለሳለች። ጆጆም ኤልሳ ምን ያህል እንደተጎዳች ሲመለከት ባደረገው ነገር እጅግ መጸጸት ይጀምራል። ስለዚህ ወዲያው በናታን ስም ሌላ ደብዳቤ ያዘጋጃል። በዚህኛው ደብዳቤ ላይም አስቀድሞ የላከው ደብዳቤ የውሸቱን እንደሆነና አሁንም ከልቡ እንደሚወዳት ይገልጽላታል። ኤልሳም ስለ እሷ ደህንነት በዚህ ልክ ስላሰበ እያመሰገነችው ወደፊትም ብዙ ደብዳቤዎች ጽፎ እንዲልክላት ትጠይቀዋለች። ከቆይታም በኋላ አንድ ጨዋታ በመጫወት ለውድድር ይዘጋጃሉ። ይህም ጨዋታ ሁለቱም በግላቸው ታዋቂና ወሳኝ ናቸው የሚሏቸውን የሰዎችን ስም በመጥቀስ መፎካከር ነበር። ስለዚህ ጆጆ የናዚ ዋና መሪዎችን እየጠቀሰ ቢኩራራም ነገር ግን ኤልሳ በአንድ ስም ብቻ ታሸንፈዋለች። ይህም ስም ኢየሱስ ክርስቶስ የሚል ነበር። ጆጆም ኢየሱስ ክርስቶስ በምድር ላይ ሳለ አይሁዳዊ እንደነበር በተረዳ ጊዜ እጅግ ግራ ይጋባል። እንዴ ወገኖቼ ይህ ነገር ሃይማኖትንም ይሰብከናል እንዴ? ሃይ ከጥቂት ጊዜም በኋላ ጆጆና እናቱ ሮዚ ወደ ወንዙ ዳርቻ አብረው ለመዝናናት ይሄዳሉ። በዚህም ጊዜ ሮዚ
ለልጇ ይህ ቦታ ቀደም ሲል ምን ያህል ሰዎች በዳንስ በሙዚቃና ነፃነት በሞላው የመዝናናት ስሜት ሲያደምቁት እንደነበር መተረክ ትጀምራለች። ነገር ግን ጆጆ እንዲህ አይነት ነገሮች ዋጋ የላቸውም ብሎ ስለሚያምን የእሷን ነገር በንቀት ነበር የሚመለከተው። ቢሆንም ግን ሮዚ ለጆጆ ልጆች መጨነቅ ያለባቸው ስለ ፖለቲካ ሳይሆን በተቃራኒው ከልባቸው የሚወዱትን ጨዋታ ለመጫወት ወደ ፈለጉት የመዝናኛ ስፍራ በመሄድ በነፃነት መዝናናት ነው ያለባቸው በማለት አጥብቃ መምከሯን አላቋረጠችም። ይሁን እንጂ ጆጆ ግን አሁንም ቢሆን በሐሳቧ ስላልተስማማ ፈንጠር ብሎ ብስክሌቱን በማንሳት ከእሷ ቀደም ብሎ መንገዱን ይጀምራል። እሷም ከኋላው እየተከተለች መንዳቷን ትቀጥላለች። በመንገዳቸውም ላይ ከጦር ሜዳ የሚመለሱና በእጅጉ ተጎድተው የደከሙ ወታደሮችን የጫነ መኪና ይመለከታሉ። ከዚህም በኋላ ጆጆ በጭንቀት ስሜት እንድትዋጠ ወደ ቤት ይመለሳል። ኤልሳም የእሱን በነገሮች የተረበሸ መንፈስ ለማደስ ስትል ስለ ህዝቦቿ አስቂኝ የሆነ ምግባርና በምናቧ የፈጠረቻቸውን ተረቶች ተነግረው ጀመር። ጆጆም ቀስ በቀስ የሷን ለየት ያለ ጫወታ እየወደደውና እየተሳበ ይመጣል። ከጥቂት ቆይታ በኋላ ግን በመንፈስ የሚከሰተው ሂትለር ድንገት ብቅ ብሎ አንድ ጀርመናዊ የሆነ ሰው አእምሮውን በዚህ መልኩ መበከልና መቀየር የለበትም በማለት ይመክረው ጀመረ። በዚያው ዕለት ምሽት ላይም ሮዚ ከኤልሳ ጋር ጊዜዋን ለማሳለፍ ወደ ክፍሏ ትመጣለች። ስታገኛትም ኤልሳ ከነሱ ጋር አብራቸው በመኖሯ እጅግ ደስተኛ መሆኗንና የእሷን አካላዊ እድገት ማየት በመቻሏ ትልቅ ደስታ እንደሚሰማት ታሳውቃታለች። ምክንያቱም ይህ ነገር ከገዛ ሴት ልጇ ዘንድ ልታገኘው ያልቻለችው መልካም አጋጣሚና እድል ነበር። በማግስቱም ጆጆ ወደ ጁንግቮልክ ዋና መስሪያ ቤት ይሄድና ካፒቴን ክሌንዘንዶርፍንና ፊንክልን በከፍተኛ ውጥረት ውስጥ ሆኖ ሲከራከሩ ያገኛቸዋል። ከዚያም ጆጆ ለካፒቴኑ ስለ አይሁዳውያን ሚስጥር የሚገልጽ መጽሐፍ እየጻፈ መሆኑን በኩራት ይገልጽለታል። ይሁን እንጂ እነሱ ግን በሳቅ እያላገጡበት ያጣጥሉበት ጀመር። በመቀጠልም ካፒቴን ጆጆ ለሱና ለፊንክል በቀለም ፈጠራ ያጌጡ ወታደራዊ የዩኒፎርም ዲዛይኖችን እንዴት አድርጎ እንደሳለ በመደነቅ ያሳየው ጀመር። በስተመጨረሻም ካፒቴኑ ለጆጆ ለጦርነቱ ግብዓት የሚሆኑ የብረታ ብረት ስባሪዎችን እየዞረ እንዲሰበስብ አዲስ ስራ ይሰጠዋል። ቀጥሎም ጆጆ እንደ ሮቦት የብረት ልብስ ለብሶ በየመንገዱ በመጓዝ ላይ ሳለ ድንገት እናቱ ሮዚ የናዚ ስርዓትን የሚቃወሙ በራሪ ወረቀቶችን በድብቅ ስታድል ይመለከታል። በዚህም ቅስፈት አሁን ላይ ወታደር ሆኖ ከተመረጠው ከአብሮ አደግ ጓደኛው ከዮርኪ ጋር ይገናኛል። በመቀጠልም ጆጆ ለዮርኪ አንድ አይሁዳዊ ይዣለሁ በማለት ይነግረዋል። ነገር ግን ዮርኪ ነገሩን ቀለል በማድረግ እኔም እኮ አንድ ጊዜ በጫካ ውስጥ የሆነ አይሁዳዊ አይቼ ነበር፣ ይህን ያህል ለምን እንደተጨነቅ እኔ አልገባኝም በማለት ይመልስለታል። ይህም የዮርኪ ንግግር ጆጆን በሐሳብ ጭልጥ እንዲል ያደርገዋል። ወደ ቤትም እንደተመለሰ ከኤልሳ ጋር ይገናኝና ወድቀው ያገኛቸውን ባለቀለም እርሳሶች አውጥቶ ይሰጣታል። በእርጋታም በናዚና በአይሁዳውያን መካከል ጓደኝነትን መመስረት በሕግ እንደሚያስቀጣ ይገልጽላታል። ይሁን እንጂ ኤልሳ ግን አንተ እኮ እውነተኛ ናዚ አይደለም፣ ምክንያቱም አንተ ብቸኝነትን የምጠላና ጓደኛ ለመሆን ትልቅ ፍላጎት ያለ ልጅ ነህ በማለት ትሞግተው ጀመር። በዚህም የተነሳ በሐሳብ መስማማት ባይችሉም ነገር ግን ሰላማዊ የሆነ ግንኙነታቸውን ከመቀጠል አልታቀቡም ነበር። ብዙም ሳይቆይ ደግሞ ጆጆ የኤልሳ ሰውነት መቆሸሹን ተመልክቶ ከመደበቂያዋ እንድትወጣና ገብታ እንድትታጠብ ይፈቅድላታል። በተጨማሪም የሟች እህቱን ውድ ልብሶችን እንድትለብስ አውጥቶ ይሰጣታል። ይሁን እንጂ ምግብ አቅርበው አንድ ላይ ለመብላት ገና እንደተዘጋጁ በድንገት በሩ ይንኳኳባቸዋል። ኤልሳም በፍጥነት ወደ መደበቂያዋ ተመልሳ በመሄድ ትደበቃለች። ጆጆም በሩን ሄዶ ሲከፍተው ከደጅ በኩል በኤርማንዲርትዝ የሚመሩ የጌስፓ ወይም ደግሞ የፖሊስ መኮንኖች ቆመው ይመለከታቸዋል። ከጥቂት ደቂቃዎች በኋላም ካፒቴን ክሌንዘንዶርፍና ፊንክልም መመሪያዎችን ለጆጆ ለማድረስ ነው የመጣ ነው በሚል ሰበብ ድንገት በዚያ ቤት ውስጥ ይገኛሉ። ቀጥሎም መርማሪዎቹ ወዲያው ቤቱን መፈተሽ ይጀምራሉ። በዚህም ጊዜ ድርቲስ እናቱ ሮዚ ለምን አብዛኛውን ጊዜ ቤት እንደማትገኝና የጆጆም ዩኒፎርም ላይ ያለው የጩቤ ምልክት ወዴት እንደሄደ ይጠይቀዋል። ይሁን እንጂ በድንገት ግን ኤልሳ የእቱን የኢንጋንን ልብስ ለብሳ ብቅ በማለት መልስ መስጠት ትጀምራለች። ለዋና መርማሪውም ኢንጋ እባላለሁ በማለት ራሷን ታስተዋውቀዋለች። አስቀጥላም ጆጆ በጣም ስለሚያስቸግራት ጩቤውን ከዩኒፎርሙ ላይ እሷ እንዳነሳችው ታሳውቀዋለች። ይህም ንግግሯ ፈታሽ መኮንኖችን ወደ እሷ ክፍል እንዲያመሩ መንገድ ይከፍትላቸዋል። በዚህም ጊዜ ዲርትዝ ጥርጣሬው ከፍ እያለ በመምጣቱ ለኤልሳ መታወቂያዋን አውጥታ እንድታሳየው ይጠይቃታል። ኤልሳም ፈጥና የኢንጋን የድሮ መታወቂያ አውጥታ ለካፒቴን ክሌንዘንዶርፍ ትሰጠዋለች። ካፒቴኑም እሷን ሊፈትናት በማሰብ የልደት ቀኗ መቼ እንደሆነ ከወረቀቱ ላይ አይቶ እንዲጠይቃት ያዘዋል። ኤልሳም በዚህ ጊዜ ሳይታወቃትም ቢሆን በግምት ትክክለኛውን የትውልድ ቀኗን ትነግረዋለች። በዚህም የተነሳ ፍተሻቸውን አቁመው ከቤት ለመውጣት ይገደዳሉ። ይሁን እንጂ ዲርትዝ ግን የጆጆን የአይሁዳውያን ድብቅ ሚስጥር የሚለውን መጽሐፍ ተመልክቶ ለጥያቄ ድንገት ቆም ይላል። መርማሪዎቹም በመጽሐፍ ውስጥ ያሉትን የተጋነኑ ጭራቅ የሚመስሉ የአይሁዳውያን ምስሎች ተመልክተው መሳቅ ይጀምራሉ። ይሁን እንጂ ካፒቴን ክሌንዘንዶርፍ
ክሌንዘንዶርፍ ግን ምስሎቹን ተመልክቶ በጭንቀት ነበር የተዋጠው። ኤልሳም ጆጆ በመጽሐፍ ውስጥ ስለ ፍቅረኛዋ ናታን የጻፈውን ጽሑፍ ባነበበች ጊዜ በጆጆ ላይ እጅግ ታዝንበታለች። መርማሪዎቹም በቤት ውስጥ ምንም አይነት ችግር እንደሌለ በማመን ቤቱን ለቀው ይወጣሉ። ካፒቴሉም እነሱን ተከትሏቸው እየወጣ የኤልሳን መታወቂያና የጆጆን ጩቤ መልሶ ይሰጣቸዋል። እነሱም ወጥተው ከሄዱ በኋላ ኤልሳ በመታወቂያው ላይ ያለውን ቀንና እሷ ለካፒቴኑ የተናገረችው ቀን ፈጽሞ እንደሚለያይ ትገነዘባለች። ይህም ማለት ካፒቴን ክሌንዘንዶርፍ እውነቱን እያወቀ ሆን ብሎ እነሱን ለማዳን በዝምታ ማለፉን ይረዳሉ። ጆጆ ለኤልሳ የኢንጋን መሞት ማንም ሰው ስለማያውቅ አንቺ እዚህ ቤት ውስጥ እሷን ተከተሽ መኖር ትችያለሽ ብሎ ይገልጽላታል። ይሁን እንጂ ኤልሳ ግን ጆጆ በመጽሐፍ ውስጥ የጻፈውን ነገር በማየቷ ምክንያት ልቧ ስለተሰበረ ከእንግዲህ በኋላ ሁለቱ ጓደኛ መሆን እንደማይችሉ አስረግጣ ትነግረዋለች። ቀጥሎም ምናባዊ ጓደኛው የሆነው ሂትለር ብቅ ብሎ ጆጆ ከኤልሳ ጋር ጓደኛ ለመሆን መሞከሩ መጥፎ እንደሆነ በመጥቀስ ይወቅሰው ጀመር። በተጨማሪም ኤልሳ ጥሩ ሰው እንዳልሆነችና ትኩረቱንም በናዚ ወታደራዊ ዓላማ ላይ ብቻ እንዲያደርግ ይወተውተዋል። ቢሆንም ግን ጆጆ ለምግብ ፍለጋ ገና ወደ ውጭ እንደወጣ ሁሉም ነገር ባልጠበቀው መንገድ ተቀያይሮ ይጠብቀዋል። በድንገትም በአደባባይ ላይ ከተሰቀሉ ሰዎች መካከል እናቱ ሮዚን ሞታ ያገኛታል። ከዚያም ጆጆ በድንጋጤና በሐዘን ስሜት ተውጦ እግሮቿ ስር ተደፍቶ ማልቀስ ይጀምራል። ሐዘኑንም መቆጣጠር ሲያቅተው ከልጅነት ጀምሮ የሚያውቀውን የእናቱን የጫማ ክር እሷ በተንጠለጠለችበት ለማሰር ይሞክራል። የሆነውንም ነገር አምኖ ለመቀበል ክፉኛ ይቸግራል። ለሰዓታትም የእናቱን አስክሬን በትኩረት ሲመለከት ቆይቶ በሐዘንና በቁጣ ስሜት ውስጡን ተሞልቶ ወደ ቤቱ ይመለሳል። ለእናቱ ሞት ተጠያቂ ኤልሳን አድርጎ በማመን ጩቤውን አውጥቶ ሊወጋት ይሞክራል። ኤልሳም የጆጆን እጅ ወዲያው በመያዝ ብታስቆመውም ጩቤው ግን የእሷን ትከሻ በትንሹም ቢሆን በዋጭሯት ይጎዳታል። በመቀጠልም ጆጆ በእንባ ሲተናነቅ ተመልክታው ከእሱ ጋር ከመጣላት ይልቅ እንደ እህት በማዘን ታጽናናው ጀመር። ከዚያም ለጆጆ እናቱ ሮዚ የጸረ ናዚ ትግል አንዱ አባል እንደነበረች አስቀድማ ታውቅ እንደነበር በቀስታ ታሳውቀዋለች። በተጨማሪም የጆጆ አባትም በተመሳሳይ ትግል ላይ እንደነበርና እናቱም እሱን ከአደጋ ለመጠበቅ ስትል እውነቱን ከሱ ሰውራ እንደቆየች ትገልጽለታለች። በስተመጨረሻም ኤልሳ የገዛ ወላጆቿም ወደ ተቃዋሚዎች የማጎሪያ ካምፕ እንደተወሰዱባት ትነግረዋለች። አሁን ላይ ደግሞ በዚህ ዓለም ላይ ሁለቱ ብቸኛ መሆናቸውንና እርስ በርሳቸው ከመረዳዳት ውጪ ሌላ ምንም አማራጭ እንደሌላቸው ትገልጽለታለች። ከቆይታም በኋላ ጆጆ በየቆሻሻው ገንዳ ውስጥ እየዞረ ምግብ በማፈላለግ በየመንገዱ ሲንከራተት ከተማቸው ከቀን ወደ ቀን ምን ያህል በቦምብ እየፈራረሰች መሆኗን ያስተውላል። ይሁን እንጂ በቤት ውስጥ ግን እሱና ኤልሳ በተረጋጋ መልኩ የዕለት ተዕለት ኑሯቸውን መመስረታቸውንና መኖራቸውን ቀጥለዋል። አብረው ምግብ በመብላት ጆጆን በናታን ስም በሚጽፋቸው የሐሰት ደብዳቤዎች ላይ እርስ በርሳቸው እየተጽናኑ አብረውነታቸውን ያሳምራሉ። ከዕለታት አንድ ቀን ከሰዓት ላይም ትክክለኛው አዶልፍ ሂትለር መሞቱን ተከትሎ ተቃዋሚ የጦር ኃይሎች ከፍተኛ የሆነ ጥቃት ይሰነዝሩና ከባድ ሁከት በከተማይቱ ይሰፍናል። በግርግር መሃል ጆጆ ጓደኛውን ዮርኪን ይገናኘውና የጀርመን ጦር ተዳክሞ ተስፋ በመቁረጡ ምክንያት ሕፃናት እንኳን ሳይቀሩ መሳሪያ ታጥቀው ወደ ውጊያው እንዲገቡ መገደዳቸውን ይነግረዋል። በዚህም ጊዜ ጆጆ ለዮርኪ ከዚህ ቀደም ከያስኳት አይሁዳዊ ሴት ልጅ ጋር እኮ ጓደኛሞች ሆነናል በማለት ይነግረዋል። ለሷም አብዝቶ እየተጨነቀ መሆኑን ያሳውቀዋል። ዮርኪም ከአይሁዳውያን በላይ እኮ ራሻያዎችና ጃፓኖች የባሱ ናቸው በማለት ፍርሃቱን በትንሹም ቢሆን ያቀልለታል። ብዙም ሳይቆይ ደግሞ ሁለቱንም ፍራውዲን ራም ድንገት ታገኛቸዋለች። ቀጥሎም ዮርኪን መሳሪያ አስጣጥቀው ትልከውና ጆጆ ደግሞ የጠላት ወታደር እንዳይመስል የወታደራዊ ጃኬትን ታለብሰዋለች። በዚህም ጊዜ ድንገት በአቅራቢያቸው አደገኛ ቦምብ ይፈነዳል። ጆጆን በድንጋጤ ተደናብሮ ግራና ቀኙን ዞር ዞር እያለ ሲመለከት በዙሪያው ሕፃናት፣ አዛውንቶች እንዲሁም ካፒቴን ክሌንዘንዶርፍና ፊንክል በአዲስ መልክ ያጌጠ የወታደር ዩኒፎርማቸውን ለብሰው በመዋጋት ላይ መሆናቸውን ያስተውላል። ጆጆን በሁኔታው ክፉኛ ስለፈራ ጦርነቱ እስኪያልቅ ድረስ በአንድ ባዶ ሕንፃ ውስጥ ተጠግቶ ይሸሸጋል። ልክ ጦርነቱም እንደቆመ ጆጆ ከተደበቀበት ብቅ ብሎ ይወጣል። በዚህም ጊዜ የአሜሪካ ወታደሮች የናዚን ሰንደቅ ዓላማ አውርደው የራሳቸውን የድል አርማ እየሰቀሉ መሆናቸውን ያስተውላል። የሶቪየት ወታደሮችም እንደ ዲርትዝ ያሉ የሀገሪቷን የወታደር አባላትና እየተዋጉ የነበሩ ናዚዎችን ጨምሮ መማረክ ይጀምራሉ። ጆጆም በዚህ ጊዜ ወታደራዊ ጃኬትን ለብሶ ስለሆነ የተገኘው እሱንም ጨምረው ይይዙታል። በተማረኩም ሰዎች መካከል ጆጆ ድንገት ከካፒቴን ክሌንዘንዶርፍ ጋር ይገናኛል። ካፒቴኑም በዚህ ጊዜ ጆጆ ጥሩ ልጅ እንደሆነ ስለተገነዘበ እህቱ ኤልሳን እንዲንከባከባት በሹክሹክታ መክሮት በስተመጨረሻ ጆጆን ለማዳን ሲል የለበሰውን ወታደራዊ ጃኬት መንጭቆ ያስወልቀዋል። ከዚያም ወታደሮቹ ጆጆን እንዲለቁት ለማድረግ ፊቱ ላይ የተፋበትና አንተ አይሁዳዊ ሂድልኝ ከዚህ እያለ ይሰድበው ጀመር። በዚህም ዘዴው የተነሳ ወታደሮቹ ይታለሉለትና ጆጆን በሰላም ይለቁታል። ቀጥሎም ካፒቴን ክሌንዘንዶርፍ በጥይት ሊረሸን ሲወሰድ ጆጆ በከፍተኛ የያዘን ስሜት ውስጥ ሆኖ በአይኑ ይሸኘዋል። ወደ ቤትም በሚመለስበት መንገድ ላይ በድጋሚ ከዮርኪ ጋር ይገናኛል። ዮርኪም ለጆጆ አሁን ላይ እሱ የሚፈልገው ብቸኛው ነገር ቢኖር እናቱን እቅፍ አድርጎ መተኛት ብቻ እንደሆነ ይገልጽለታል። በተጨማሪም
በተጨማሪም ሚዮርኪ ጓደኛው የሆነችው ኤልሳ አሁን ላይ ነፃ መሆኗን ያሳውቀዋል። ይሁን እንጂ ጆጆ ግን ኤልሳን ባጣትስ ብሎ በመስጋት ውስጡ ይረድበትና በፍጥነት ወደ ቤቱ ይመለሳል። በመጀመሪያም ላይ ጆጆ ኤልሳ ጥላው እንዳትሄድ በመፍራት ጦርነቱን እኮ ጀርመን አሸነፈች በማለት ይዋሻታል። ይሁን እንጂ ብዙም ሳይቆይ ግን መጽሐፉን ገልጦ የእናቱንና የታሰረችውን የጥንቸሏን ምስሎች ተመልክቶ ህሊናው ይወቅሰው ጀመር። ከዚያም ከፍቅረኛዋ ናታን ዘንድ እንደተላከላት አስመስሎ ሌላ ደብዳቤ ጽፎ ያነብላታል። በደብዳቤው ውስጥ እሷን ከናዚዎች ከተማ እንድታመልጥ የሚረዳትን ዘዴ እንዳዘጋጀ ይገልጽላት ነበር። በዚህም ጊዜ ኤልሳ ለጆጆ በእርጋታ ናታን ባለፈው ዓመት ላይ በሳምባ ነቀርሳ በሽታ ምክንያት እንደሞተ በመግለጽ የደበቀችውን እውነት ትናዘዝለታለች። ነገር ግን የእሱ ደብዳቤዎች እጅግ ሲያጽናኗት እንደከረሙም ታሳውቀዋለች። ጆጆም እሱም ኤልሳን በፍቅር ስሜት እንደሚወዳት ይገልጽላታል። በዚህም ጊዜ እሷ እሱን እንደ ወንድሟ ብቻ አድርጋ ስታየው እንደከረመች አስረግጣ ትነግረዋለች። ቢሆንም ግን ጆጆ እሷ ከቤቱ ወጥታ ነፃነቷን እንድታጣጥመው ለማገዝ ይወስናል። በዚህም ቅጽበት ምናባዊ ጓደኛው ሂትለር በቁጣ ተሞልቶ በድጋሚ ብቅ ይልና ጆጆን ለማሳመንና የኤልሳን ነፃነት ለማደናቀፍ ይሞክራል። በዚህ ጊዜ ግን ጆጆ በድፍረት ፊት ለፊት ይጋፈጠውና በእርግጫ ብሎት በመስኮት በኩል ይሸኘዋል። ይህም በእንዲህ እንዳለ በአንድ ወቅት በጭፍን ስሜት ሆኖ ያምንበት የነበረውን የርዕዮተ ዓለሙን ስርዓት በሙሉ ከውስጡ አሽቀንጥሮ ይወረውረዋል። ኤልሳም መጀመሪያ ላይ ወደ ውጭ ለመውጣት ስጋት ቢሰማትን በስተመጨረሻ ግን እንደምንም ድፍረቷን አሰባስባ ቀስ ብላ ትወጣለች። በዚህም ቅስፈት የአሜሪካንን ሰንደቅ ዓላማ የያዙ ወታደሮች በመኪና ተጭነው ባጠገባቸው ሽው ብሎ ያልፋሉ። ይህም ክስተት ኤልሳ እውነቱን እንድትደርስበት ያግዛታል። ቀጥሎም ኤልሳ ጆጆን ለምን ዋሸኸኝ በማለት ፊቱ ላይ በጥፊ ታጮለዋለች። በስተመጨረሻም ሁለቱ ወደፊት ምን እንደሚፈጠር ባያውቁም እንኳን በመንገዱ መሃል ሆነው በመደነስ ነፃነታቸውንና የአዲሱ ህይወታቸውን ጅማሬ በደስታ ለማክበር ይወስናሉ። ይህም በእንዲህ እንዳለ የዛሬው ቆንጆ ፊልማችን ይጠናቀቃል። ፊልምና ገለጻው ከተመቻችሁ ላይክ፣ ሼር፣ ኮሜንትና ሰብስክራይብ በማድረግ ስሜታችሁን ልገልጹልኝ ትችላላችሁ። በቀጣይ እንዲሰራላችሁ የምትፈልጉትን ፊልም በኮሜንት አሳውቁኝ። ምርጫችሁ የሆነውን ፊልም በቆንጆ ሁኔታ አዘጋጅቼ እመለሳለሁ። ቀጣይ በሌላ ቆንጆ ፊልም እስክንገናኝ ድረስ ሳምንቱ የእናንተ ቢሆን ጃጊሶ ፊልሞች